ነቢዩላህ ኢብራሂም አለይሂ ሰላም አንድ ከበድ ያለ ወህይ ወርዶለታል። ወህዩም የነበረው ከነበረበት ሀገር ከፍልስጤን ወደ መካ የዛን ጊዜ ምንም ወዳልነበረባት ንጹህ ምድረ በዳ ቤተሰቦቹን ይዞ እንዲሄድ ነበር። የቀኑ ጠራራ ፀሐይ፣ የሌሊቱ ብርድ ከባድ የነበረበት እንኳን አራስ ጠንካራ ወንድ እንኳን ሊያልፍበት የሚከብድ አካባቢ ነው። መጠለያ በሌለበት፣ የሰው ዘር በሌለበት፣ እንዲሁም የሚጠጣ ውሃ እንኳን በሌለበት ቦታ አንዲት አራስ ወጣትን ከነ ልጇ ትቶ መመለስ በጣም ከባድ ነው። ቀናት ባለፈ ቁጥር ተምሩም ውሃውም ያልቃል። የዚህን ጊዜ የሀጀር ወተት ይቋረጣል። ልጇም ያለማቆም ያለቅስባት ነበር። ያንን ተራራ ሮጣ ስትወጣ መንገዱ ላይ ምንም የሰው ዘርም እህልም አልነበረም። ይህንን ተግባሯን ከአንዴም 2 3 4 እያለች ለ7 ጊዜ ትደጋግመዋለች። ጅብሪል አለይሂ ሰላም ከሰማይ በመውረድ በክንፉ ጫፍ የመሬቷን መሃል መታ ሲያደርጋት ውሃ ይፈልቅላታል። ዛሬ አላህ ዘንድ ስፔሻል ስለሆነ ነብይ ነው ማወጋችሁ። ያው ዙልሂጃም አልወጣም አይደል? ይሄንን ወር ስፔሻል እንዲሆን ስላደረገው ነብይ ማለት ነው። ስለዚህ ነብይ በትንሹ ባለፈው ኤፒሶድ ላይ አይተን ነበር። ታሪኩን ከመጀመራችን በፊት ግን እስኪ አንድ ነገር እናውራ። ልጆች እያለን እህት ወንድም ኖሩን ያደግን ወይም ደግሞ ከዝን ኖሩን ያደግን ሰዎች በቤተሰብ ጋዘሪንግ መሀል አንተ የተለየ አንቺ የተለየሽ ልጅ ነሽ ተብለን በተለየ ሁኔታ ስንወደድ ያለው ስሜት እንዴት ነበር? አደግ ብለን ደግሞ ትምህርት ቤት ስንገባ የአስተማሪ ፌቨሬት ተማሪ መሆንስ ከዛም አልፎ ደግሞ ስራ ላይ ያላችሁ ሰዎች አለቃችሁ ከሁሉም አስበልጦ ቢወዳችሁና ሰራተኞች ፊት ለፊት ቢያሞግሳችሁ ያለው ስሜት እንዴት ነው? ከፍ ብለን ስናይ ደግሞ የሀገራችን መሪ አንተ ጥሩ ዜጋ ነህ ብሎ ህዝብ ፊት ለፊት ቢመሰክርልን ዱንያ አትበቃንም ነበር አይደል ለደስታው? ከዛ ሁሉ ግን ከምንም ጋር የማይወዳደረው ጌታ፣ ከሁሉም ትልቁ የንጉሶች ንጉስ፣ የዓለማት ጌታ፣ ምድርን የዘረጋ ሰማይን ያለ ምሰሶ ያቆመው ጌታ የኔ ወዳጅ ቢለንስ እንዴት ነበር የሚሆነው ስሜቱ? ይሄ ሰው ምን አይነት ሰው ቢሆን ነው? ምንስ ቢፈጽም ነው አላህ ሱብሓነሁ ወተዓላ ለእኛ ሁሉ ለፍጥረታት ሁሉ የኔ ወዳጅ ወይም ኸሊሉላህ የሚል ስያሜ ሰጠው? ከዚህ ስያሜ ጀርባ ያለውን ታሪክ ለማወቅ በጣም ያጓጓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ሀያት ሱሌማን ነኝ። ዛሬም በሌላ ታሪክ ተገናኝተናል። እንቀጥል። የዛሬው ታሪካችን ኸሊሉላህ ወይም ስለ ነቢዩላህ ኢብራሂም አለይሂ ሰላም ነው። ነቢዩላህ ኢብራሂም አለይሂ ሰላም ከሙሽሪክ አባት ቢወለድም ህይወቱን በሙሉ ግን ለአላህ ሰጥቶ ነበር። የነቢዩላህ ኢብራሂም አለይሂ ሰላም ባለቤት ሳራ ትባላለች። በጊዜው በውበቷ በጥሩነቷ የታወቀች ሴት ነበረች። ስለ ውበቷም ይገጠምላት ነበር። ነገር ግን አሟልቶ አይሰጥምና የነቢዩላህ ኢብራሂም አለይሂ ሰላም ባለቤት ሳራ መውለድ አትችልም። ለብዙ ዘመናት ለመውለድ ቢሞክሩ አላህ ልጅ አልሰጣቸው። በዛን ጊዜ አንድ የታወቀ መጥፎና ባለጌ ንጉስ ነበር። ቆንጆ ሴቶችን እያደነ ለራሱ ያደርጋቸዋል። በዛ ጊዜ የነበሩ እናቶች ሲወልዱ ልጆች ሴት ልጆቻቸው አስቀያሚ እንዲሆኑ ይመኙ ነበር ከዚህ ንጉስ ለማትረፍ። ከዕለታት ባንዱ ቀን ይሄ ንጉስ ስለ ሳራ ውበት ይሰማል። ወዲያውኑ አገልጋዮቹንም በመላክ ሳራን ወደ ቤተ መንግስት እንዲያመጡለት ያዛቸው። ወደ ቤተ መንግስቱም ነቢዩላህ ኢብራሂም አለይሂ ሰላም እና ሳራ ይሄዳሉ። ይሄ ባለጌ ንጉስ ከሳራ አጠገብ ወንድ ቆሞ ሲያይ ማነህ ብሎ በቁጣ ይጠይቀዋል። ነቢዩላህ ኢብራሂም አለይሂ ሰላምም ቀስ ብሎ አሰብ አደረገና ወንድሟ ነኝ ይለዋል። ቆይ ሌላ ነገር ሳታስቡ ወንድሟ ነኝ ያለበት ምክንያት የዲን ወንድሟ ወይም በእስልምና ወንድሟ መሆኑን በመነየት ነበር። ምክንያቱም አንዲት ቆንጆ ሴት ያገባች ከሆነች ባላቸውን ያስገድል ነበር ይሄ ንጉስ። በዚህ መልኩ ነቢዩላህ ኢብራሂም አለይሂ ሰላም ከሞት ይተርፋል። እሱንም ከቤተ መንግስት በማባረር ሳራን ወደ ራሱ ይወስዳታል ማለት ነው። ይሄ ባለጌ ንጉስ ብልግናውን ለመፈጸም ወደ ሳራ መጠጋት ይጀምራል። ነገር ግን እቺ ድንቅ ሴት በአላህ ጥበቃ ስር ነበረችና በተጠጋ ቁጥር ሰውነቱ እንደ ድንጋይ እየከበደው ፓራላይዝ እየሆነ ይወድቅ ነበር። እንደገና ተስፋ ሳይቆርጥ በድጋሚ ይሞክራል። በድጋሚ አላህ ሰውነቱን ይይዘውና እግሯ ስር ይወድቃል። ከአንዴም 3 4 ሞክሮ ሲያቅተው ይህቺ ሴት ጥቡቅ መሆኗን ይረዳል። በሳራ ውበት በመማረክ እንዲሁም በጠበቃት ኃይል በመገረም ምንም ሳያደርጋት እንድትወጣ ይፈቅድላታል። ስትወጣ ግን ብቻዋን አልነበረችም። አሉ ከተባሉ ምርጥ አገልጋዮች ቆንጅዬ ወጣት አገልጋይ በስጦታ መልክ አበርክቶላት ነበር። ነቢዩላህ ኢብራሂም አለይሂ ሰላም ባለቤቱ ምኗም ሳይነካ ከነ ንጽህናዋ ስትወጣ ደስታው ወደር አልነበረው። አብረውም ወደ ቀያቸው ከተመለሱ በኋላ ሳራ የአገልጋዩን ውበትና ወጣትነት በመመልከት ለነቢዩላህ ኢብራሂም አለይሂ ሰላም ከሷ ያላገኘውን ልጅ
ልጅ ይህችን ሴት አግብቶ እንዲወልድ ሀሳብ ታቀርብለታለች። ነቢዩላህ ኢብራሂም አለይሂ ሰላም ግን እስከ ዛሬ 80ዎቹን እድሜውን እስኪያልፍ ድረስ ያላገባው ለሳራ ከነበረው ጥልቅ ፍቅር ስለነበር እሺ አላላት። ነገር ግን እንደ ማንኛውም ነቢይ የአላህን መልእክት በዘሩ ማስቀጠል ይፈልግ ነበርና ብዙ ጊዜ ካሰበ በኋላ በሳራ ሀሳብ ይስማማል። ይህችን ወጣት ሴትም ያገባታል። አላህም ብዙ ሳይቆይ በልጅ ይባረካቸዋል። ከብዙ አመታት ሰብርና ከብዙ አመታት ጥበቃ በኋላ ነቢይ የሆነን ልጅ አላህ ሱብሃነሁ ወተዓላ ለነቢዩላህ ኢብራሂም አለይሂ ሰላም ይለግሰዋል። ከዛ በፊት ግን ነቢዩላህ ኢብራሂም አለይሂ ሰላም ያገባት ይህቺ ወጣት ሴት የታሪካችን ሜን ካራክተር ናት። ይህቺ ሴት ሀጀር ናት። ስለ ሀጀር መቼስ ሁላችንም እናውቃለን። እንግዲህ ነቢዩላህ ኢብራሂም አለይሂ ሰላም በእድሜዎቹ ማምሻ ላይ ስላገኘው ልጅ ደስታ መቼስ ማሰብና መገመት አንችልም። በጣም ኃይለኛ ደስታ ውስጥ ነበር። ነገር ግን ደስታውን አጣጥሞ ሳይጨርስ አንድ ከበድ ያለ ዋህይ ይወርድለታል። ዋህዩም የነበረው ነቢዩላህ ኢብራሂም አለይሂ ሰላም ከነበረበት ሀገር ከፍልስጤን ወደ መካ የዛን ጊዜ ምንም ወዳልነበረባት ንጹህ ምድረ በዳ በረሃ ቤተሰቦቹን ይዞ እንዲሄድ ነበር። ነቢዩላህ ኢብራሂም አለይሂ ሰላም እንዲሁ አይደለም የአላህ ወዳጅ የሚል ስያሜ የተሰጠው። ምንም ሳያቅማማ ምንም ሳይጠይቅ አራስ ባለቤቱንና አራስ ልጁን ይዞ መንገድ ይጀምራል። እንዳሁኑ ቀረብ ያለ መንገድ ሳይሆን ብዙ ፈተና ያለበት፣ የቀኑ ጠራራ ፀሐይ፣ የሌሊቱ ብርድ ከባድ የነበረበት እንዲሁም እንኳን አራስ ጠንካራ ወንድ እንኳን ሊያልፍበት የሚከብድ አካባቢ ነው። ነገር ግን የመጣው ከወዳጁ ከአላህ ሱብሃነሁ ወተዓላ ስለሆነ ትእዛዙ ምንም ሳያቅማማ ይዟቸው መንገድ ጀመረ። ያንን ሁሉ በረሃ፣ ያንን አዋራ፣ ያንን ብርድ ለብዙ ቀናት ከቻሉ በኋላ ወደ መካ ይደርሳሉ። መካ እንደደረሱም ምድረ በዳ መሀል ላይ ሁለተኛው ዋህይ ለነቢዩላህ ኢብራሂም አለይሂ ሰላም ይወርድለታል። ምንም ሳይናገር ጀርባውን ሰጥቶ ወደ መጣበት እንዲመለስ ነበር። ገና ልጅ አገኘው ብሎ ሳያጣጥም ወደ በረሃ እንዲልካቸው ተገደደ። ከፍልስጤን ከፍሬያማ ሀገር ከለም ሀገር ምንም ወደሌለበት ምድረ በዳ ቤተሰቡን መጣል። ትራንዚሽኑ በጣም ከባድ ነበር። ነገር ግን አሁንም ይሄ ትእዛዝ ከአላህ ነውና የሚወዳትን ባለቤቱን እንዲሁም የሚሳሳለትን ያልጠገበውን ልጁን በረሃ ላይ ትቶ ጓዝ አስቀምጦላቸው ጀርባውን ሰጥቶ መንገድ ይቀጥላል። የዚህን ጊዜ ሀጀር እየሄደ ያለው ሰው ፍለጋ ወይም ማረፊያ ፍለጋ ስለመሰላት ምንም አልመሰላት። ነቢዩላህ ኢስማኤል አለይሂ ሰላምን ታቅፋ ትመለከተው ጀመር። ነገር ግን ብታይ ነቢዩላህ ኢብራሂም አለይሂ ሰላም እየዞረ አይደለም። እየራቀ በሄደ ቁጥር ተጨነቀች። እየጮኸች ኢብራሂም ሆይ ወዴት ነው የምትሄደው ብላ መጠየቅ ጀመረች። ነቢዩላህ ኢብራሂም አለይሂ ሰላም እንዳይዞር እንዳይናገር አላህ ስለከለከለው ልቡ እየተሰበረ መንገዱን ቀጠለ። ሀጀርም የዚህን ጊዜ ጩኸቷን ከፍ አድርጋ በፍራቻ ኢብራሂም ለማን ትተኸን ነው የምትሄደው እያለች ማልቀስ ጀመረች። በድምጿ ውስጥ ያለውን ፍርሃት እየሰማ ልቡ ስንጥቅ እያለች ቢሆንም ባለቤቱን ልጁን ትቶ መንገዱን ቀጠለ። የዚህን ሰዓት ሀጀር ድምጿን ከፍ አድርጋ ይሄንን ያዘዘ አላህ ነው ብላ ጠየቀችው። ነቢዩላህ ኢብራሂም አለይሂ ሰላም በአዎንታ ጭንቅላቱን ነቅንቆ ነገራት። የዛን ጊዜ ሀጀር መጮህም ማልቀስም አቆመች። ነቢዩላህ ኢብራሂም አለይሂ ሰላም ከተራራ ጀርባ ሲደርስ ግን አልቻለም ነበር። እዛው ተንበርክኮ መንሰቅሰቅ ማልቀስ ይጀምራል። ከዛም ወደ አላህ መጣራት ይጀምራል። ልጁን ቤተሰቡን በረሃ ላይ ጥሎ እንደመጣና ከሱ ውጭ እንደሌላቸው እንዲጠብቃቸው ዱዓ ማድረግ ይጀምራል። ረበና ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون። ሁኔታው ነብይ ስለሆነ እንጂ ለኖርማል ሰው በጣም ከባድ ነው። አስቡት፣ አንዲት ዛፍ መጠለያ በሌለበት፣ የሰው ዘር በሌለበት፣ እንዲሁም የሚጠጣ ውሃ እንኳን በሌለበት ቦታ አንዲት አራስ ወጣትን ከነ ልጇ ትቶ መመለስ በጣም ከባድ ነው። ያኔም ቢሆን አሁን እናት ብዙ እንክብካቤ ያስፈልጋታል። እሷ የተመጣጠነ ምግብ ስታገኝ ጥሩ ሁኔታ ላይ ስትሆን ነው ልጇን መመገብ የምችለው። በዚህ ሁኔታ ሀጀር ከተምርና ከውሃ ውጭ አልነበራትም። ያንን እየተመገበች ልጇን ታጠባ ነበር። 1 2 እያሉ ቀናት አለፉ። የመጀመሪያው ቀን እንዴት ከባድ እንደሆነ መገመት ይከብዳል። በረሃ ነው፣ መጠለያ የለም፣ የሌሊቱ ብርድ፣ የቀኑ ጠራራ ፀሐይ በጣም ከባድ ነው። ቀናት ባለፈ ቁጥር ተምሩም ውሃውም ያልቃል። የዚህን ጊዜ የሀጀር ወተት ይቋረጣል። ልጇም ያለማቆም ያለቅስባት ነበር። በአንድ በኩል እድሜ ዘመኑን ሲጠብቅ የነበረውን ደስታ አግኝቶ በብልጭታ ያጣው ነቢይ፣ በአንድ በኩል ደግሞ ገና እንደወለደች የሚበላ የሚጠጣ በሌለበት ቦታ ያለች እንስት። በጣም ከባድ ነበር የሁለቱም ሲቹዌሽን።
ጀኔሬሽን። የዚህን ጊዜ ሀጀር እናት ናትና በደከመ አቅሟ ወደ ተራራ መውጣት ትጀምራለች። ያን ያደረገችበት ምክንያት እንደው የሰው ዘር ካለ የሚጠጣ ነገር ካለ ተስፋ በማድረግ ነበር። ነገር ግን ያንን ተራራ ሮጣ ስትወጣ መንገዱ ላይ ምንም የሰው ዘርም እህልም አልነበረም። አሁንም ተስፋ አልቆረጠችም። በተቃራኒው አቅጣጫ ስሟን የሚጠራ ነገር ያለ ይመስል ወደዛ ደግሞ ምን አገኛለሁ በማለት ትሮጣለች። ወደዛ ስትሮጥም ተመሳሳይ ሁኔታ ነበር። ይህንን ተግባሯን ከአንዴም 2 3 4 እያለች ለ7 ጊዜ ትደጋግመዋለች። እንደዚህ ስትሰቃይ እያያት የነበረው አላህ በጽናቷ ይደነቃል። አንድ ሽልማትንም አላህ ይሰጣታል። ያም የነበረው ጅብሪል አለይሂ ሰላም ከሰማይ በመውረድ በክንፉ ጫፍ የመሬቷን መሀል መታ ሲያደርጋት ውሃ ይፈልቅላታል። ከሩቅ ሆና ይህንን የተመለከተችው ሀጀር ውሃ እንደሆነ ስለገባት ተመልሳ እየሮጠች ባላት በሌላ አቅሟ በአፈር እየሰበሰበች ዙሚ ተሰብሰቢ እያለች ውሃዋን ትሰበስብ ነበር። ፈተናዋን ስላለፈች እንዲሁም በዚህ ፈተና ውስጥ ስለጸናች አላህ እስከ የውመል ቂያማ የሚቆይ ስጦታ ሰጣት። ያም የነበረው እሷ ለ7 ጊዜ እነዛን ሁለቱን ተራሮች የሮጠችውን አሁንም ሐጅና ዑምራ ያለሱ ተግባር አይሞላም። እነዛ ተራሮች ሰፋና መርዋ ነበሩ። አሁን ላይ የአላህ ባሮች ያንን መንገድ የሚሮጡት በሀጀር ምክንያት ነው። ዘምዘምም ቢሆን በረሃ እንኳን ውሃ አንድ የእጽዋት ዘር ባልነበረበት ቦታ ነበር አላህ ያፈለቀላት። ያንን ውሃ እንደሚባለው ከሆነ ዙሚ ብላ ባትሰበስባት የመካ ምድር እንደ ባህር ትጥለቀለቅ ነበር። ይቺ ውሃ በጠማት ሰዓት ጥሟን፣ በራባት ሰዓት ደግሞ ረሃቧን ታስታግስላት ነበር። ተስፋ በቆረጠችም ጊዜ ተስፋ ነበራት። በዚች ድንቅ ሴት ምክንያት እኛም ከዘምዘም ውሃ ደርሶናል አሁን ላይ። ይህ በእንዲህ እንዳለ ለነቢዩላህ ኢብራሂም አለይሂ ሰላም 3ኛ ዋህይ ይወርድለታል። ያም የነበረው ወደ ቤተሰቦቹ እንዲመለስ ህይወቱን እንዲኖር ነበር። ከነቢዩላህ ኢብራሂም አለይሂ ሰላም ታሪክ እና ጽናት እቺ ትንሿ ናት። ነቢዩላህ ኢብራሂም አለይሂ ሰላም ከሙሽሪክ አባት ተወልዶ ሙሉ ቤተሰቡን ትቶ ህይወቱን ለአላህ ሰጥቶ ነበር። ከዛም አልፎ እድሜ ዘመኑን ሲጠብቅ ሲጓጓለት የነበረውን ህይወት አላህ ተወው፣ ወደ ሩቅ ቦታ ውሰድና ተዋቸው ባለበት ጊዜ ለምን፣ እንዴት፣ ምክንያቱ ምንድን ነው? እንዲሁም ኔጎሼት ለማድረግ ሁላ አልሞከረም ነበር። እንዴትም ቢሆን በሰው አይምሮ ሲታሰብ እነዚህ እናትና ልጅ አይተርፉም ነበር። ነገር ግን በአላህ ሱብሓነሁ ወተዓላ የነበረው ተወኩል እጅግ ከፍተኛ ስለነበር ምንም ሳያቅማማ የተባለውን እያንዳንዷን ተግብሯል። የነቢዩላህ ኢብራሂም አለይሂ ሰላም ታሪክ አንዳንድ ፈተናዎች ሊሰብሩን ሳይሆን ሊያልቁን እንደሆነ ማሳያ ነው። እስከ ዛሬ የምትፈሰዋ ዘምዘም አላህን የመረጠ አላህ እንደሚመርጠው ምስክር ናት። ስለ ነቢዩላህ ኢብራሂም አለይሂ ሰላም ታሪክ እየቆራረጥን ገና ብዙ ጊዜ እናወራለን። ምክንያቱም በዚህ ዘመን የጽናት ተምሳሌት ነውና ያስፈልገናል። ከዚህ በፊት ስለ ነቢዩላህ ኢብራሂም አለይሂ ሰላም ልጅነት የሰራሁት ቪዲዮ አለ። መመልከት ከፈለጋችሁ እዚህ ጋር ባለው ተጭናችሁ ግቡ። አላህ ብሎ በቀጣይ ታሪክ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ አድርጉ።